ዳጣዬ በደረጀና በሰላም ምክንያት ትልቅ አደጋ ውስጥ ገብታ ህመምተኛ ሆነች። አሁን ላይ ዳጣ የልብ በሽተኛ ሆና ህመሟ መቼም እንደማይድንና ከፍተኛ ደረጃ ላይ እንደደረሰችም ተነገራቸው። በዚህን ሰዓት እየተጨነቁ ያሉት የቤት ሰው በሙሉ ዳጣ እንግዲህ አትለማም አሰማም እጅግ በሚያሳዝን ሁኔታ እጅግም ከፍተኛ ሕክምና እንደሚያስፈልጋትም ተነገራቸው። ዳጣ አሁን ላይ በሰላምና በደረጀ መካከል የተፈጠረው ልዩነት እንዲሁም ደግሞ ሰላም እናቷ መሆኗን ስትረዳም በጣም በሚያሳዝን ሁኔታ የተረገዘውም ልጅ የደረጀ መሆኑን ስታውቅም የመጨረሻ በድንጋጤ የልብ ህመምተኛ ሆና አርፋለች። ዳጣን የሚያድናት በቀላሉ እንደሌለ ዶክተሮቹም ስለነገሯቸው አሁን ላይ እንግዲህ እቤት ውስጥ ሞተች ዳነች እያሉ እየተጠባበቁም ይገኛሉ። ሰላምዬም በእርግዝናዋ ላይ በዳጣ ምክንያት እያለቀሰች ደም እንባ ብትገኝም ግን ደግሞ የዳጣን ጤና መመለስ ከባድ እንደሆነ ዶክተሮቹም አስረግጠው ተናገሩ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርት ይዘን መጥተናል። እንግዲህ ዳጣዬ እጅግ በሚገርምና በሚያሳዝን ሁኔታ አሁን ለጊዜው ህመሟን የሚያስታግስላት እንኳ መድኃኒት እንደሌለ ኢትዮጵያ ውስጥ ዶክተሮቹ ተናገሩ። ይህ ሁሉ የተፈጠረው በቤተሰቦቿ ምክንያትና እንዲሁም የደረጀ ህይወት የመጨረሻ እድል ላይ መድረሱን እናም እንግዲህ የመጨረሻ ውድቀት እንጂ ምንም አይነት የሚስተካከልበት አማራጭ እንደሌለ ስታውቅም ራሷን በድንጋጤ ሴት ስታደርግም ዳጣ ላይ የተፈጠረው ከፍተኛ የልብ ህመም እንዴትም መዳን እንደማትችል ኢትዮጵያ ውስጥ መድኃኒቷም እንደማይገኝላት ተነገራቸው። እንግዲህ ሰላም የጣፈችውን ደብዳቤ በማየት ለዚህ ህመም በድንጋጤ እንደተጋረደችም ይህንን ህመም ደግሞ ማንም ዶክተር እዚህ አለ የተባለ ስፔሻል ዶክተር እንደማያድናትም ቤተሰቦቿ ተነገራቸው። ዳጣ የመጨረሻ ከፍተኛ ደረጃ የሚባለው የልብ ድካምና የልብ ህመም እንዳተረፈችም ተነገረ። አቶ ደረጀ አሁን ላይ እንዴት ምን ማድረግ እንዳለበት እንኳ ግራ ተጋብቶ ቢያለቅስም ምንም አማራጭ የለም። ሰላምም ልጇ እንደዚህ መሆኗን ስትሰማ የመጨረሻ እየያለች የሆዷን ረስታ ለዳጣ ወይኔ መገኔ እያለች ብትገኝም ዳጣን ከገባችበት የልብ ህመም ሊያድኗት አልቻሉም። ወይዘሮ ማርታም የተፈጠረው ነገር ለእሷ ሁሉም ትልቅ አደጋ ቢሆንም ግን ደግሞ ዳጣ በመካከላቸው መሰቃየቷን ስትረዳ ለዳጣ ማሰብ ጀመረች። ናታን ያለ ዳጣ እኔ ህይወቴ ባዶ ነው በማለትም ቢያለቅስም እሷ ጋር ተኮርትሞ ቁጭ ብሎ እንግዲህ እየየ ቢልም ሊያገኘው የቻለው አማራጭ እንደሌለ ግልጽ ነው። አሁን ላይ አብጌል ግን ይገባታል የራሷ ጉዳይ እያለችም እሷ ከሞተች እኔ ናታንን በግልጽ የራሴ አደርጋለሁ የሚል ሀሳብና ምኞት ስላላትም አሁን ላይ በሚያሳዝን ሁኔታ ዳጣ የታመመችው ሳያሳዝናት የራሷን ፍላጎት እያመቻቸች ትገኛለች። ሌላው እንግዲህ እጅግ ከምን በላይ አሁን ላይ ሰላምዬ ልቧ ተሰብሮ ልጄን እንዴት ምን ማድረግ እንዳለብኝ አላውቅም እያለች ወይኔ ጉዴ እያለችም እያለቀሰች ብትገኝም ግን ደግሞ ምንም አይነት አማራጭ እንደሌለ እጅግ በሚያሳዝን ሁኔታ ነገሮችን ማስተካከል የማትችልበት የልጇን ህይወት ዳጣንን ማዳን የማትችልበት ደረጃ ላይ ስለደረሰች ወይኔ እያለችም ትገኛለች።
ሌላው እንግዲህ እጅግ ልቡ የተሰበረው ደረጀ ምን ማድረግ እንዳለበት እንኳ ግራ ተጋብቶ ቢያለቅስ አሁን ላይ ዳጣ ሁሉንም እውነታ በሰላም ደብዳቤ ስታይም ስታለቅስም ስትረዳም እውነታው ይሄ ስለሆነ የመጨረሻ ልቡ አዘነ። ይህን ሁሉ ያደረግሽው አንቺ ስለሆንሽ አሁን ላይ ልጄን አሳጣሽኝ። ምንድን ነው ጥቅሙ? እስኪ ያንቺ እህሄ ማለትና ደብዳቤ ጽፎ ማስቀመጥ ልጃችንን አሳጣን እያለ አቶ ደረጀም ለሰላም እየተናገራት ይገኛል። ግን ደግሞ ሰላምዬ አሁን በጸጸት እየተቃጠለች ብትገኝም የዳጣን ሕይወት መመለስ ከባድ ስለነበረ አሁን ላይ ሁላቸውም እየተላቀሱ ይገኛሉ። በተለይ ናታን ዳጣ ምንም መሆን የለባትም፣ የሚከፈለውን መስዋዕትነት ከፍለን ልናድናት ይገባል እያለ እንግዲህ አቶ ደረጀን ቢጠይቀውም ደረጀም ደግሞ እኔ የምችለውን ነገር በሙሉ አደርጋለሁ፣ ግን የልጄን ሕይወት ማዳን ከቻልኩኝ ራሴንም ገድዬ ቢሆን ልጄን ማዳን እፈልጋለሁ አለ ደረጀ። በዚህን ሰዓት አንተ ከሞክ እኮ እሷን መዳን አትችልም። ስለዚህ አባዬ ተረጋግተን የሚሆነውን ነገር ማድረግ አለብን፣ አልበለዛ ዳጣልን አይናችን እያየ ልናጣት ነው ሲልም ደረጀም እንግዲህ አንድ ነገር ተናገረ። ድሮም የጎሚ መጨረሻ ይሄ ነው፣ እናም ልጄን አይኔ እያየ ላጣት ነው በማለትም ማንባቱን ቀጠለ። ሰላም እንግዲህ ዳጣ የልብ ምቷ የመጨረሻ ደረጃ ላይ ደርሷል ተብላ ስትነገርም ወይኔ ጉዴ እያለች ሆዷ ውስጥ ያለውን ትታ ረስታም ልጄ ዳጣ እያለች እየሮጠች ወይኔ ጉዴ እያለች ብትመጣም ምንም ልታደርግ ስላልቻለች አሁን ላይ የዳጣ ሕይወት አደጋ ላይ እንደሆነ የተረዳው ሙሉ ቤተሰቡ ደም እንባ እያለቀሰ ይገኛል። ነገር ግን ወደየት ምን ማድረግ እንዳለባቸው እንኳ ግራ ተጋብተው አሁን ቢያለቅሱም ምንም ቢሉ እሷን ሊያድኗት ስላልቻሉ ግዴታ ከዚህ ወጥታ ቀጥታ ወደ ውጭ ሀገር ለመላክም ብዙ እዛም ሄዳ ሕክምና መድኃኒት ላይገኝላት ይችላል የሚል ጥርጣሬም ሲሰጣቸው አቶ ደረጀ ተስፋ ወደ መቁረጡም ሄዱ። ነገር ግን በኋላ ላይ አሁን ላይ የምንሰጠውን ነገር በሙሉ ዋጋ ከፍለን ዳጣ ልናሳክማትና ልናድናት ይገባል የሚለውን በሙሉ እንግዲህ አሁን ላይ ስለተስማሙ ወይዘሮ ማርታ ደረጀ ባደረገው ነገር ብትናደድም ዳጣ ግን እኑግ መሀል ያለ ተልባ አብሮ ይወቀጣል የሚባለውን ነገር አሁን ዳጣ በሶስቱ መካከል እሷ እንደተጠመደችም ተረዳች። ፈጣሪ ሆይ ምን አይነት መከራና ጉድ ነው እያለችም እያለቀሰች ትገኛለች። ሌላው አሁን አቶ ደረጀ ድሮም የጸብና የእንባ እንዲሁም ደግሞ የጎሚ መጨረሻው የሚወዱትን ነገር ነው የሚያሳጣውና ዳጣ የሁላችንም የአይን ብሌን ናት። መልካምና ቅን አሳቢ ልጅ ናት። አሁን ላይ ዳጣን ማጣት ለኔ ሞቴን ብመርጥ ነው የሚሻለኝ በማለትም አቶ ደረጀ እንግዲህ ከባድ ውሳኔ ወሰነ። ዳጣ በህይወት ካልዳነችልኝ ራሴን አጠፋለሁ የሚልም ቃል ካፉ አወጣ። በዚህን ሰዓት ማርታና ናታን አባዬ ዳጣ በህይወት ትተርፋለች፣ በህይወት ካልተረፈች ደግሞ አንተ ብትሞት ምን የምጠቅማት ነገር አለህ ሲለውም በልጅነቷም የጠቀምኳት ነገር የለም ማረባ ከንቱ ሰው ነኝ በማለትም እንግዲህ ደረጀ በጸጸት እየየ እያለ ጎዳና ወጥታ ስትሰቃይ የኖረች ምስኪን ሴት ልጅን እንባንኳ ጠርጌ ሳልጨርስ እንግዲህ ይኸው
በጎሚና በጭንቀት ምክንያት ፈጣሪ ያለው ላይቀር እኔ ከፈጣሪ ጋር በመጣላትም ተወዳጇን ልጅን አጣሁኝ በማለትም እንግዲህ ደረጀ በጸጸት እያነባ ይገኛል። ሰላምም ያን ደብዳቤ ለምን ባልሰጠኋት ኖሮ ይህ ሁሉ አይፈጠርም እያለች ባልጽፈው ቀርቶቤ ቢሆንስ እኔ እኮ ያልኩት ምናልባች ምጡ ጠንቶቤ በህይወት ካልኖርኩኝ እንድትሰጣን ነበር ያልኩህ እያለችም ለናታን ጠየቀችው። ናታንም አሁን በጸጸት እያነቡ ቢገኙም የዳጣን ጤንነት ወደ ነበረበት ሊመልስ የሚችል ነገር እንደሌለም ተረዱ። ዳጣ እንግዲህ እጅግ በጣም ልቧ በሕክምና እንኳ ሊድን ያልቻለ ከፍተኛ ጉዳት ላይ እንደደረሰም እንዳውም ፈጣሪ ተባብሯታል። ምክንያቱም ልቧ ፍርጥ ሳይል በጣም ኃይለኛ ድንጋጤ ነው የደነገጠችው። እንዲሁም ደግሞ ያየችውም ነገር ለሷ አሳሳቢና ከባድ ስለነበረ የድንጋጤዋ ቀላል የሚባል አይደለም በማለትም እንግዲህ ዶክተሮቹም ለቤተሰቡ ሲያስረዱ ወይዘሮ ማርታ ተናዳ የነበረውን አሁን ደግሞ ፈጣሪ ሆይ አንተ እኮ የምታመጣው ነገር አይታወቅምና ይቅር በለኝ በተናደድኩ ሰዓት በቃ ጸልዬ ነበረ። እናም አሁን ላይ እባክህ ይቅር በለኝ። ይህች ምስኪን ልጅ ምንም የምታውቀው ነገር የለም። እያዩ እያበላሁ እያጠጣሁ በገዛ እጄ የተደፈርኩትና የተካርኩት ትልልቆቹ እንጂ ዳጣ የምታውቀው ነገር የለም። ዋክን ነፍሷን ማርልን እያለችም ጸሎት ማድረጓን ተያዘች። ደረጀ አሁን በዳጣን ካጣው እሞታለሁ ይላል። ቻናሉን ሰብስክራይብ ላይክ ሸር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዳጣ የሚወድ እንዲሁም ደግሞ የተሻለ ነገር ከዳጣ የተማራችሁበትንም እንዲሁም ከቤተሰቦቿ ከዛ ድራማ በሙሉ የተማራችሁትንም ሀሳብ አስተያየታችሁን አካፍሉን፣ ሁላችንም እንማማርበት እያልኩኝ እኔ ከወዲሁ እለያችኋለሁ። መልካም ቆይታ ይሆንላችሁ።